ያስታመምኩኝ ያው ትዳር ላይ መቸገርም አለ መደሰትም አለ ማግኘት አለ ማጣት አለ። ረዳ መልካም ነው። ግን አሁን እዚህ ጋር ሲናገር እርሱም በእግዚአብሔር መልክ ሲኖር ሳለ ካላ መቼም በሙስሊም መልክ አላለም። በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ለአንተ ጥያቄ ይሆንልኝ። ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል መጽሐፍ ቅዱስ። ከተሻለ አይደለ? ወንድና ኢየሱስ ክርስቶስን የሚያገጣጥመው ነገር ምንም የለም። ወጠየቅሽኝ አይደለ? ላስረዳ ሜት አድርግ እንጂ ታዲያ። እና እንደ ወንድ ነው የምትቀበለው ኢየሱስ ክርስቶስን? አዎ ኢየሱስ ክርስቶስ ወንድ ነው ቃል በቃል መጽሐፍ ቅዱስ ላይ ለስተሽ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ማለት ምን ማለት ነው? ኦኬ ወረሱን በጣልን ወንድ ነው የሚለውን ተቀበልሻል? መጀመሪያ በመንፈስ ቅዱስ የተወለደ ስለሆነ መለኮታዊ ኃይል አለው ነው። ይሄንን አንተም ተቀበል ወደድክም ጠላህም። ወንድ የሚለውን እንጨርሳ እንዴ። ወንድ ነው አትበላልሽኝ አይደለ? ወንድ ነው በመለኮታዊ የሰውን መልክ ይዞ የሰውን መልክ የኛን ኃጢአት ለመውሰድ የሰውን መልክ ለብሶ የወረደ እንደሆነ አምናለሁ። አንተም ይሄንን እየተቀበልክ ወንድ ነው አይደለም? እሺ ወንድ ነው አይደለም ነው አሁን ጥያቄው። መለኮታዊ በሰው መልክ የወረደ ነው ከእግዚአብሔር ዘንድ። ለምን ቅድም ኮሜንት ዘጋከሽ? ፈርችሽ በጣም ጀግና አስማሽ ማስረጃ ምናምን ፈርች ከይቅርታ ጋር እሺ። በማስረጃ ነው የምናወራው። ይሄ በቃል እኮ ነው የምናገረው። እሺ ማስረጃ ያውና በቃ ላሳይሽ። እዚህ ጋር ምን ይላል? ያው ሶሒሁ ሙስሊም ላይ ምን ይላል? አላህ አዳምን በገነት ውስጥ ፈጠረው ይላል። ያው ማስረጃ ሰጣሽ። እግዚአብሔር አዳምን ስለ አዳም እኮ አይደለም እያወራለሁ፣ ስለ ኢየሱስ ነው። ስለ ኢየሱስ መሞቱ፣ ስለ መነሳቱ፣ ስለ ትንሣኤ ነው እንጂ አዳምንማ ሄደን ገነት እንደተፈጠረ አውቃለሁ። ቅድም መመለስ አቃተህ እኮ ለልጁ። ሄደን ገነት ፈጥሯል ፈጣሪ። ጀቤ ላይ ማስረጃ ሳይን ትልቁ ላይ ነሽ። ያውና አንተ ቅድም የጠየቀው ልጅ ያው አዳም ጀነት ነው የተፈጠረው። ምን ይጠቅምሃል ግን? ያ ጀነት መፈጠሩ፣ ምድር ላይ መፈጠሩ፣ ሰማይ ላይ መፈጠሩ ምንም የሚጠቅማችሁ ነገር የለም። ገብታችኋል አይደል? ያ በጀነት ውስጥ ነው የተፈጠረው። ሾ ባዕድ ከዚያስ በኋላ ምን ሊሆን ነው? አዳም በገነት እንደፈጠረው እስኪ ያሳየን አንቺ ከመጽሐፍ ቅዱስ ላይ። ያውና ግን ሐዲስ ላይ አለ አዳም በጀነት ነው የተፈጠረው። ማታ ተስተፊት ሁሌ በአዳም ላይ መንጠልጠል እስከ መቼ ድረስ ነው? ምን ይጠቅማቸዋል? በአዳም ኃጢአት ሰርተዋል፣ እኛም ኃጢአት አለብን። አዳም እዚያ ነው የተፈጠረው፣ እዚህ ነው የተፈጠረው። አዳም አልፏል፣ ኸላስ አዳም አልፏል፣ ኸላስ በታቸዋል አይደለ? ያ ነው አዳም አልፏል። ነገር ግን አዳም የት ነው የተፈጠረው ከተባለ ያና እዚህ ጋር ያዙ ሶሒህ ሙስሊም 2611 ላይ ለማ ሰወረ አላሁ አደም ፊል ጀና አላህ አደምን በጀነት ውስጥ በቀረጸውና በሰራው ጊዜ ተረከሁ ማሻ አላህ እየትርከ አላህ የተወውን ያክል ጊዜም ተወው በዚያ ውስጥ ፈጀዐለ ኢብሊስ የጡፉ ቢሂ ዲያብሎስም በእርሱ ይዞር ጀመር የንظሩ ማ ሁወ እርሱ ማን እንደሆነ እየተመለከተ አዳምን ያየው ጀመር ዲያብሎስ ፈለማ ረአሁ አጅወፍ ዐረፈ አነሁ ኹሊቀ ኸልቀን ላ የተማለክ እያለ ይናገራል። እርሱ አጅወፍ ባዶ ሆኖ የተፈጠረ ሆዱ የአደም ዓለይሂ ሰላም ያንን ባየና በተመለከተ እኔ የጠየኩት ጥያቄ ስለ አዳም አይደለም። ስለ አዳም ልጁ ወረደ እኮ ከልጁ ጋር አታወሩም ነበረ ቅድም? አንተ የታድርግ አንቺን አይደለም ያወራኝ ነው። መጀመሪያ የኔ ጥያቄ ይመለስ፣ የኔ ጥያቄ ይመለስ እኮ አዳም አንቺ አይደለም ያወራኝ ያላት። እሺ አንቺ ፈርችሽ ነው። አንድ ጊዜ ከይቅርታ ጋር ነው። ለምን ፈርችሽ ነው ከይቅርታ ጋር አዳምጪ። እና ስለዚህ አላህ ሱብሓነሁ ወተዓላ አዳምን በጀነት ነው የፈጠረው። ያን ምን ይጠቅማቸዋል? ምን ይጠቅማቸዋል? ሾ ባዕድ ከልጁ ጋር ያወራችሁትን ከልጁ ጋር ካልጨረሳችሁ ከልጁ ጋር ጨረሳችሁ ከኔ ጋር ያለውን እሺ። የእግዚአብሔርን መልክ ለብሶ ማለት ምን ማለት ነው አባት? በጣም እሺ። የእግዚአብሔር መልክ ብሎ ማለት መልክ ማለት ቀጥታ አማርኛ አውራ እኮ አዳምጪ እስከማለፍ ድረስ እሺ። አዳም ይጣለው። ለምን ወደ አዳም ትሄዳለህ? የአዳሙ ልጅ ወጣው ለማን ነው የምትመልስ? ፈጣሪ ምንም ማድረግ አታዳምጥ እንደ ከጠየቃችሁ እሺ አታዳምጫለሽ አለ መልስልሽ። መልክ ማለት ምን ማለት ነው ከተባለ
መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? ወንድ የእግዚአብሔር ምሳሌ ነው ይላል። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ስለሆነ እርሱም የእግዚአብሔር ምሳሌ የተባለው ከዚህ አንጻር ነው። ይህን የሚለው ማነው? መጽሐፍ ቅዱስ አይደለም። ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ካላላስ፣ እሺ ካላስ ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ሳይቆጥር ማለት ምን ማለት ነው? ይሄንን ማለት አለሽ ወንድ የእግዚአብሔር ምሳሌ ነው አይደለም? ከእናትና ከአባት የተወለደው ወንድንና በእግዚአብሔር መለኮታዊ ኃይል ወደ ምድር የወረደውን አንድ ላይ አታገጣጥመውም። ይሄንን አታገጣጥመውም። እሺ ላይ ሻራ ያዘ ይፈልግ ሰው አለ ነው ያላችሁ። ከላይ ሻሃዳ መያዝ ይፈልግ ሰው አለ ነው። ዳና አልሐምዱሊላህ። ማን ነው? አልሐምዱሊላህ። በውስጥ እንድታወራኝ እፈልጋለሁ። እሺ ሻሃዳ መያዝ ፈልገሽ ነው? ለመጀመሪያ ላወራ እፈልጋለሁ። አየሽ ትዕግስት እየሰማሽ ነው? አዳምጪ እሺ። መልሱም መልክ ብሎ ማለት ወንድ የእግዚአብሔር ምሳሌ ነው። እኔ የእግዚአብሔር ምሳሌ ነኝ፣ ኢየሱስም የእግዚአብሔር ምሳሌ ነው። ምንም ይለይ ነገር ኖ አይደለም። ከእግዚአብሔር ጋር ያለው እኩልነትን መቀማት የሚለው ምን ማለት ነው? እሺ እኩል አይደለም። ከእግዚአብሔር ጋር ያለው እኩልነት አለ እኮ የወንድ አንተ ወንድ ነህ፣ በእግዚአብሔር መልክ ተፈጥረሃል። ኦኬ። ኢየሱስ ክርስቶስ ግን ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ሳይቆጥሩ ራሱን ባዶ አድርጎ ወደ ምድር መጣ። በኃጢአተኞቹም ፋንታት ሞተ። ሞትንም ህያው የመስቀልን ሞት ካላ ለምን ትሽረዋለህ? አንተ ልትሽር ነው ዛሬ? አትችለውም። አንተ አዳመጤ ነው። አሁን ደግሞ እኔም በተራ እሱ ተናገረ አይደል? አሁን ደግሞ እኔ ሰማ ነው። እሱ ምን ይላል መሰለሽ? መጽሐፍ ቅዱስ ላይ እኩል ናቸው እያልሽ ነው። አንድ እኩል ናቸው የሚል ቃል የለም መጽሐፍ ቅዱስ ላይ። እሺ እኩል የሚል ቃል የለም። ሁለተኛ ያለው ነገር ምን መሰለሽ? ይበላለጣሉ። ኢየሱስ ክርስቶስ ድብን ተደርጎ ይበለጣል መጽሐፍ ቅዱስ ላይ። ይሄን ያለው ማን ነው? ራሱ ኢየሱስ። ምን አለ መሰለሽ? ብትወዱኝ አብ ከእኔ ይበልጣል አለ። እኔና አብ እኩል ነን ብሏል ወይ? አላለም። አብ ከእኔ ይበልጣል ነው ያለው። ስለዚህ ኢየሱስ ክርስቶስና አብ እኩል አይደለም፣ ይበላለጣሉ። አብ ይበልጠዋል፣ ኢየሱስ ክርስቶስ ደግሞ ይበለጣል። አሁን ማውራት ትችላለች። ትዕግስትሽም የተሻለሽ። አይ ትዕግስት እየሰማሁ ነው። ሚዩት የሚያደርገው ምክንያቱም መስማት ስለምፈልግ ነው። ያልሰማሁትን አላወራም። ስለዚህ ይበልጠዋል አይደለ? አብ ኢየሱስን ይበልጠዋል። ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ሳይቆጥር ለእኛ ኃጢአት መጥቶ ተሰቅለዋል፣ ሞተዋል። ይሄንን ደግሞ ኢየሱስ ክርስቶስ እንደሞተ ዓለም ሁሉ ይመሰክራል። አንተ ባትመሰክርና ብትሸፋፍነው ኢየሱስ ከሞት የተነሳ የአይሁድ አንበሳ የነገስታት ንጉስ ነው፣ አዳኝ ነው። ኢየሱስ በሱ የሚያምን ነው ሰማይን መግባት የሚችለው፣ በእርሱ የማያምን አሁንም ተፈርዶበታል። ተቀራረብ ነው። ከዛ በፊት አንቀራረብም። እነዛ ልጆች ወልጄ ከእህቶቹም ጋር መቀራረብ ጀመርን። ይመጣሉ፣ ሄዳለሁ። በዝግጅትም ሰዓት በማንኛውም ሰዓት ይደውሉልኛል። ያው እሱ ብዙም እንድንቀራረብ አይፈልግም። እነሱ ያው ሲጫኑት እሄዳለሁ፣ እንጠያየቃለን። ከዛ የሆነ ሰዓት ላይ ታላቅ እህቱ ከባሏ ጋር ተጣላችና እኔ ጋር ታማ መጣች። እሷንም እያስታመምኩኝ ያው ትዳር ላይ መቸገርም አለ፣ መደሰትም አለ፣ ማግኘት አለ፣ ማጣት አለ። በሰዓቱ ቤት ውስጥ ያን ያክል ገቢም አልነበረም። ብቻ አልሐምዱሊላህ እሷም ታማኛ ጋር ስናስታምማት ከረመች። ግን መንስኤው ያው እሷም እህቱም እንደምትለው በቃ ሁሉም ቤተሰቡ እንደሚለው የእነሱ ቤተሰቦች እናይቱ በእሷም ላይ በሱም ላይ እና የእነሱም ታናሸታለች በእሷም ላይ ሲህር እንዳደረገች ነው እናይቱ ሁሉም የሚሉት ማለት ነው። እና ትንሿም እህቱ እሷ ጋር ታላቅ እህቷ ጋር ነበር ስትኖር የነበረው። ያሳደገቻትም እሷው ናት። እሷም እኛ ጋር መጣች። ሁለቱም ከኛችኛይቱም ከነ ልጆቿ እኛ ጋር ሲቀመጡ ብዙ ቆዩ። ያው አንዷ ትንሿ አመት በላይ ተቀምጣለች። እና በእንደዛ ምክንያት ትንሿና ትልቋ መስማማት አልቻሉም። እኔ ጋር ከመጡ በኋላ አንቺ ነሽ የኔን ትዳር የምታፈርሺው አንቺ ነሽ በሚለው ሳይስማሙ ቀርተው ከኛ ጋር ሆኑ። እና በዛ ነገር ውስጥ በዛ እኔ ጋር በነበሩት አመት ውስጥ ብዙ ነገር ተፈጥሮ እንትን ብለናል። የሱም እናት በእኛ ላይ እንደ ሴራ እንትን ብላ እናቴም ታማ ነበር። በዙ ምክንያት 8 ወር ያክል እናቴ ራሱ ታማ መሬት ይዛ ተኝታ ነበር።
ያው ቁርአን ማስቀርተንባት ቁርአን ሲቀራባትም ያው የሱን እናት እንደዛ ነው የተጣራችው እናት ማለት ነው። ግን ያን ነገር እንዴት ነው አሁን ላይ እኔ ፍች መጠየቅ እችላለሁ? በዚህ ምክንያት ቤተሰቦችን ከነሱ ለማራቅ ጅኑ የተናገረውን ንግግር ይዛችሁ ለምንድን ነው በቤተሰብ ጋር የምትጣሉት? ማለት ጅኑ በተናገረው ብቻ ሳይሆን መጀመሪያ እንደዛ ሳይሆን ከዛ በፊት የእሷ ጋር አብረው የኖሩት ልጆቹም ይመሰክራሉ፣ እሱም ይመሰክራል። እኔ ምን ላድርግ ነው የሚለው። ጠንቋይና ድግምት ጋር የሚሄድ አካል ከሆነ ያን ሰው ከተንኮሉ ለመቆጠብ ሲባል ዳዋ አድርጋችሁለት መሸሽና መራቅ ትችላላችሁ። በእናንተ ላይ አደጋው ሳያልፍ በፊት በእናንተ ላይ ያን ነገር ሳያደርግ በፊት የፈሰለርን ነገር ግን ያን ነገር እርግጠኛ የምትሆኑት ጅኑ በሰውነት ውስጥ ያለው በሰውነት ውስጥ ያለው የተናገረውን ይዛችሁ ከሆነ ያ ማስረጃ ነው። ጅኖች ውሸታም ናቸው በአብዛኛው። በተለይ በሰው ሰውነት ውስጥ የሚገቡ አይታመኑ ፋሲቆች ናቸው። ወአኽባሩ ልፈሳቅ ላ ተቅበሉ ኢላ ባዕደ በይና ሊቀውሊሂ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ። ስለዚህ የጅን ወሬ ይዛችሁ በፍጹም በዚያ ላይ ሁክም አይገነባም፣ ሁክም አይያዝም፣ ፍርድ አይሰጥም። ስለዚህ ከቤተሰብ አትራቁ፣ አትጣሉ፣ በክፉ አትያቸው። ጅኑ ስለተናገረ ብላችሁ የጅኑ ወሬ ውሸት ነው አብዛኛው ይሄ ነው። እና በቻላችሁት አቅም በአላህ ላይ ተወከሉ፣ በአላህ ላይ ተመኩ። ወዐለላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ አማኞች እንደሆናችሁ በአላህ ላይ ተመኩ። የእሱን ንግግር ይዛችሁ ከቤተሰብ አትራራቁ እባካችሁ። እሺ ያ ስለ ዲንሽ ተማሪ፣ ዲንሽን ቀጥ አድርገሽ ያዢ። ለዲናቸው ትኩረት ስታደርጉ ለእንዲህ አይነት ነገር ቦታ አትሰጡ፣ አትልፈሰፈሱ። ይባቸው ነው ማለት እኔ በእንደዚህ አይነት ነገር ከዚህ በፊትም አላምንበትም። ግን በእንደዚህ አይነት ምክንያት እናቴ ታማ 8 ወር ድረስ መሬት ይዛ ብዙ ነገር አሳልፈናል። እናትሽ የሚሆናል መፍትሄ መፈልግ። አሁን እናትሽ ታማለች ወይንስ እንደታመመች? አረ አልሐምዱሊላህ አሁን ላይ ብዙ ነገር ያው በቁርአን እንትን ተብሎ ድናለች። አሁን ላይ አልሐምዱሊላህ መስኪኝ በቃ። እና ከቤተሰብ አትራራቁ። ጅኑ ውሸት ነው አትስሙት። የጅኑ ሬዛችሁ እንትናት ብሎ አትጨናነቁ። አይ ሌላ ጥያቄ አለ? እሻታችን የለም። ጀዛከላህ ኸይር። አይ ደግሞ ስምሽ ቢራቢሮ ይላል። ቢራቢሮ ነሽ እንዴ? አይ ልጆቼን ቢራቢሮ ስለምን ነው። የልጆች እናት ታለቅሳለሽ። ጠንካራ እንጂ እናትሽን አሁን ልጆችሽ አንቺን አይተው አሁን ለፈስፈስ ቢሆኑ ብስሽ ጠንቀቅ በይ እሺ። ጠንካራ ነው ከፊታቸው አደራ። ሰላም አለይኩም። መልካም ጊዜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።